ሰላም ለእናንተ ይሁን። እንግዲህ በድጋሚ ከዚህ ከኢግልስ ማውንቴን ኢንተርናሽናል ጎስፔል ሚኒስትሪ የሚዲያ አገልግሎታችን እኔ መጋቢ ሳምሶን ሙልጌታ ቀጣይ የሆነውን የክፍል 9ን ትምህርት ይዤላችሁ ቀርባለሁ። ባለፈው ጊዜ የጀመርነው ትምህርት አለ። የዛን ቀጣይ ክፍል 9ን የእግዚአብሔር ኃይል የተገለጠባቸው አራቱ የግሪክ ቃሎች በሚል ሐሳብ እየተመለከትን የነበረበት ጊዜ ነው። እንግዲህ ባለፈው ጊዜ በክፍል 8 ከተመለከትናቸው ነገሮች አንዱ ምንድነው? ይሄ ዱናሚስ የሆነውን ሚራክል ወርኪንግ አቢሊቲ፣ ይሄ ሚራክለስ ፓወር አቢሊቲ፣ ኤክስፕሎሲቭ ፓወር፣ ዳይናሚክ ስትሬንግዝ ብለን የምንለውን ይሄንን ኃይል እንዴት ነው አክቲቬት ማድረግ የምንችለው የሚለውን የመጀመሪያውና አንደኛ ጸሎት ብለናል። እንግዲህ ጸሎት ብለን ስንመለከት በተነጋገርናቸው ነገሮች ውስጥ ያየነው ነገር ምንድነው? በጋራ የሚጸለይ ጸሎት አስፈላጊ ነው፣ ጥሩ ነው፣ ደግሞ መሆንም አለበት። ፓርቲሲፔት ማድረግ መቻል አለበት። ቤተክርስቲያን በምትጠራቸው በምታውጃቸው የጾም ጸሎት አዋጆች፣ የጾም ጸሎት ጊዜያቶች ውስጥ ምን ማድረግ መቻል አለብን? እንደ አካል አብሮ መሆንና ለዛ ነገር ምላሽ በመስጠት ጊዜ በመስጠት ምን ማድረግ አለብን? መጸለይና አብሮ የእግዚአብሔርን ፊት መፈለግ ምን ያስፈልጋል። አንዳንድ ቦታ ላይ የማያቸው ነገሮች አሉ። ለምሳሌ ስትመለከቱ የጸሎት ጊዜ እስኪያልቅ ድረስ ሰዎች ያውቃሉ። ለምሳሌ ቤተክርስቲያናቸው ውስጥ አገልግሎታቸው ስንት ሰዓት ነው የሚጀምረው? ከተጀመረ በኋላ እስከ ስንት ሰዓት ይጸለያል። ከዛ በኋላ አምልኮ ከስንት ሰዓት እስከ ስንት ሰዓት ይሆናል። የእግዚአብሔር ቃል ደግሞ ከስንት ሰዓት እስከ ስንት ሰዓት ይከፋፈላል የሚለውን ያውቃሉ። ስለዚህ አንዳንድ ጊዜ ምንድነው የሚያደርጉት? አንዳንድ ሰዎች የጸሎት ጊዜን ስኪፕ ያደርጉና ማኪያቶ ቤት ቁጭ ብለው ለተለያየ ነገር ሲሰሩ ምን ያደርጋሉ? ይቆዩና የጸሎትን ሰዓት ካሳለፉ በኋላ ምን የሚያደርጉት? የሚገቡት። ይሄ ግን ለአንድ ሰው ለመንፈሳዊ እድገቱ ምን አይደለም፣ ጠቃሚና አስፈላጊ ነገር አይደለም። ከዛ ይልቅ ግን ምን እንድናደርግ ነው እግዚአብሔር የሚፈልገው? ፓርቲሲፔት እንድናደርግ፣ እንድንጸልይ፣ ፊቱን እንድንፈልግ፣ በጋራ በአንድነት ሆነን እንደ አካል ፊቱን እንድንፈልግ ምን ይፈልጋል። ዛሬ ግን ትኩረት አድርጌ መናገር የምፈልገው ነገር ምንድነው? ትልቁና ዋናው ነገር do you have your own special time with God? እናንተ በሳምንቱ ውስጥ ለጌታ የለያችሁት እናንተ በጌታ ፊት የምታሳልፉት ጊዜ አላችሁ ወይ? ለምን ብለን ስንል በግል ከእግዚአብሔር ጋር መገናኘትና ራስን ከተለያዩ ነገሮች ለይቶ የእግዚአብሔርን ፊት መፈለግ እጅግ አስፈላጊና ለመንፈሳዊ እድገታችን ወሳኝ የሆነ ነገር እንደሆነ ማወቅ መቻል አለብን። ሃሌሉያ። ይህንን ስናደርግ ስፒሪቹዋሊ ምን ማድረግ እንችላለን? ማደግ እንችላለን። ኤንዜን ደግሞ በውስጣችን የእግዚአብሔር መንፈስ ኢነርጃይዝ እና ቢውልድ ያደርገናል፣ ቻርጅ አፕ ያደርገናል። ለምንሰራቸው ለየትኛውም አይነት ስራዎች የሰማይ የሆነን ብቃት፣ የሰማይ የሆነን ችሎታ፣ የሰማይ የሆነን ኃይል እንድንቀበል ያደርገናል። ወገኖች ሆይ እግዚአብሔር አምላክ ከመንፈስ ቅዱስ ውጪ ለእናንተ የደበቀው ሌላ ኃይል የለው። በምድር ላይ ስትኖሩ የሚያስፈልጋችሁ ኃይል በሙሉ መንፈስ ቅዱስ በእናንተ ውስጥ ከመኖሩ የተነሳ በእያንዳንዳችን ውስጥ ይሄ ኃይል አለ። ይህንን ኃይል አክቲቬት አድርጌ በስራ ላይ አውየዋለሁ ወይ? ሌላ ጥያቄ ነው። ግን ምንድነው ብለን ስንል ይሄ ኃይል በውስጣችን እግዚአብሔር ዲፖዚት አድርጎታል። ከመንፈስ ቅዱስ ውጪ የሆነ ሌላ ኃይል ከሌላ ቦታ አይመጣም። ግን ጸሎት ምን ያደርገናል ብለን ስንል ጸሎት እኔና እናንተን ስፒሪቹዋሊ አለርት እንድንሆን ያደርገናል። መንፈሳችን ሻርፕ እንዲሆን፣ ለመንፈሳዊ ዓለም እንዲነቃ፣ ኮንሽስ እንዲሆን፣ ከድንዛዜ እንዲወጣ ያደርገዋል። ሃሌሉያ። በመንፈሳዊ ዓለም ውስጥ ያለው ፓርቲሲፔሽን፣ ያለው ተሳትፎ ምን እንዲሆን? እንዲነቃ ያደርገዋል። ኢየሱስ ጌታ ነው። ከሚጸልዩና የእግዚአብሔርን ፊት ከሚፈልጉ ሰዎች ጋር መንፈሳዊ ስራን መስራት እጅግ በጣም ቀላል ነው። ለምንድን ነው ብላችሁ ስትሉ
they have the appetite መንፈሳዊ ነገርን ለመስማትም ለመስራትም የሚሆን አፒታይት ውስጣቸው አለ። ግን ከጸሎት መሰዊያ የራቁ ከመንፈሳዊ ነገር የራቁ ሰዎች አንድ ነገር ሲያደርጉ ነው የሚያደርጉት። ምናልባት ጥቅስ ሊናገሩ ይችላሉ፣ ጥቅስ ሊያውቁ ይችላሉ፣ ሊከራከሩ ይችላሉ። ግን ምንድነው ብለን ስንል when you notice closely notice ስታደርጓቸው የእግዚአብሔር ፌቨር በላያቸው ላይ ምን አታደርጉትም? አታዩትም። ያንን ግሬስ አታዩትም። ያንን ማኒፌስቴሽን በላያቸው ላይ ምን አታዩትም? አታዩትም። የእግዚአብሔርን አብሮነት ከቃላቸው በስተጀርባ ባክ የሚያደርግ የእግዚአብሔር መንፈስ አብሮነት ምን አታዩም? አታዩ። ለምንድን ነው ብለህ ስትሉ መሰዊያቸው ላይ እሳት የለም። ከእግዚአብሔር ጋር የሚያሳልፉበት ጊዜ የለም። ጥቅስ ያለ ኃይል፣ ጥቅስ ያለ እሳት፣ ጥቅስ ያለ ግሎሪ ምን ማድረግ ይችላሉ? መናገር ይችላሉ። እሱን አይደለም እያወራን ያለ ነው። ምንድን ነው ብለን ስንል እንዴት አድርገን ይሄንን ኃይል እንዴት አድርገን አክቲቬት እናደርገዋለን? ሌላ ቁልፍ ልጨምርላችሁና ወደ ዛሬው ሐሳብ ደግሞ እሄዳለሁ። ሌላ የምንመለከተው ነገር ምንድነው? የሚገባ ነገር ምንድነው? ቅድም እንዳልኳችሁ ፐርሰናል ጊዜ ከእግዚአብሔር መንፈስ ጋር ከእግዚአብሔር ቃል ጋር ጊዜ የሚኖረን ነገር ምን መሆን መቻል አለበት? መኖር መቻል አለበት። ሌላው ትልቁና ዋናው መንፈሳዊውን ነገር ምን እንድናደርግ ኤክስፒሪየንስ እንድናደርግ ከሚረዱ ነገሮች አንዱና ዋናው ነገር ምንድነው? ፋስቲንግ ነው። ጾም ጸሎት ብለን የምንለው በተለይ ጾም ብለን የምንለው ነገር ነው። ሃሌሉያ። ጾም ማለት ምን ማለት ነው ብለን ስንል ለአንድ ሐሳብና ለአንድ ነገር ለተወሰነ ጊዜ ራስን ከተለያዩ ነገሮች ለይቶ ሃሌሉያ ከተለያዩ ነገር ለይቶ ላሰብነው ዓላማ በእግዚአብሔር ፊት ምን ማድረግ? በእግዚአብሔር ፊት ጊዜ መውሰድ ማለት ነው። ሃሌሉያ በእግዚአብሔር ፊት ጊዜ መውሰድ። በዚህ ጊዜያቶች ውስጥ ለምሳሌ አንዳንድ ሰዎች በሚጾሙባቸው በሚጸልዩባቸው ጊዜያቶች ውስጥ እቤት ሲሆኑ ምንድነው በሚመጣባቸው የተወሰነ ሐሳብ? ወይ ዛሬማ ጊዜ ስላለኝ ቤት ላጽዳ ብለው ቤታቸውን ከላይ እስከ ታች ምን ያደርጋሉ? ዕቃዎቻቸውን አውጥተው ምን ያደርጋሉ? ያጸዳሉ። ይህ ጸሎት ማለት ይሄ አይደለም። ጾም ማለት ይሄ አይደለም። that is one of the enemy's tactic። ጠላት ምን የሚያደርገው ይሄ ነገር አሁን ብትሰራው ብሎ ወደኛ ውስጥ ምን ያደርጋል? ያንን አይዲያ ያንን ሐሳብ ምን ያደርጋል? ያመጣል። አንዳንድ ሰዎች ጾም ጸሎት ብለው አውጀው በሶሻል ሚዲያ ላይ ተጥደው ምን ያደርጋሉ? ይውላሉ። ከአንዱ ሚዲያ ወደ አንዱ ሚዲያ፣ ከአንዱ ነገር ወደ አንዱ ነገር፣ ከአንዱ ሁኔታ ወደ አንዱ ነገር ሲገቡ ምን ያደርጋሉ? ይውላሉ። ይሄም ጾም አይደለም። ጾም ማለት ራስን ከምግብ ብቻ አይደለም የምንለየው። በተለይ በዚህ ዘመንና በዚህ ጊዜ ትኩረታችንን ሁሉ የሚስቡ ጊዜያችንን ሁሉ የሚወስዱ የተለያዩ ነገሮች ያሉበት ጊዜ በላይ የተለያዩ ነገሮች ምን ያደርጋሉ? በሶሻል ሚዲያ ምን ያደርጋሉ? ይመጣሉ። እነዚህ ነገሮች አቴንሽኖቻችንን ከእግዚአብሔርና ከመንፈሳዊው ነገር ላይ አንስተን እነሱ ላይ እንድናደርግ ምን ያደርጉናል? አይ ቲንክ ጠላት ሰክሲድ እንዳደረገ በሶሻል ሚዲያ በዙሪያ ላይ ሰክሲድ እንዳደረገ ማየት ምን ታደርጋላችሁ? ትችላላችሁ። የሰዎችን ጊዜ፣ የሰዎችን ጉልበት፣ የሰዎችን አቅም፣ የሰዎችን ፋይናንስ ምን እያደረገ ነው? እየበላ ያለበት ጊዜና ሁኔታ ላይ ነው የምናየው። ወደ ዋናው ሐሳባችን እንመለስ። ስለዚህ ፋስቲንግ ጾም የሚያደርገውና የሚረዳው ነገር ምንድን ነው ብለን ስንል ራሳችንን በለየንበት ጊዜ የምናደርገው ነገር ምንድን ነው? የእግዚአብሔርን ቃል በበቂ ሁኔታ ለማንበብ፣ የእግዚአብሔርን ቃል በበቂ ሁኔታ ለማሰላሰል we have to give time። ባላንስ ማድረግ መቻል አለብን። ዝም ብለን ተንበርክከን ብያሉ ብቻ መዋል ሳይሆን ለቃሉ ምን ማድረግ መቻል አለብን? ጊዜ መስጠት መቻል አለብን። ቃሉን ባነበብን። ምክንያቱም ለምንድን ነው ብለን ስንል there is power in the word of God። በእግዚአብሔር ቃል ውስጥ ኃይል አለ። ያ ኃይል ምን እንዲያደርግ? ቃሉ በእኛ ውስጥ እንዲገባ እንዲዋሃድ ጊዜ ምን ማድረግ መቻል አለብን? መስጠት መቻል አለብን። እግዚአብሔር አምላክ ለኢያሱ ያለው ይህንን ነው። የዚህ ሕግ መጽሐፍ ከአፍህ አይለይ፣ የተጻፈበትን ትጠብቅና ታደርግ ዘንድ በቀንና በሌሊት አስበው አሰላስለው። የዛን ጊዜ መንገድህ ይቀናልሃል፣
ይከናወንልሃል። እዚህ ምን ማለት መቻል አለብን? የእግዚአብሔርን ቃል ለማንበብ፣ የእግዚአብሔርን ቃል ሜዲቴት ለማድረግ፣ የእግዚአብሔርን ቃል በአግባቡ ለማሰላሰልና ከመንፈስ ቅዱስ ለመማር በቂ የሆነ ጊዜ ምን ማለት መቻል አለብን? መስጠት መቻል አለብን። ለጸሎት በቂ የሆነ ጊዜ ምን ማለት መቻል አለብን? መስጠት መቻል አለብን። እግዚአብሔርን ለማመስገንና አዶር ለማድረግ ለማምለክ በቂ የሆነ ጊዜ መስጠት መቻል አለብን። ይህም ብቻ አይደለም። ከእግዚአብሔር መንፈስ ለመስማት ደግሞ መጠበቅና መጓጓት፣ በጸጥታና በዝምታ በፊቱ ደግሞ መሆን መቻል አለብን። እነዚህ ነገሮች ምን ያደርጋሉ ብለን ስንል እነዚህ ነገሮች በህይወታችን የእግዚአብሔር መንፈስ ቢውልድ የሚያደርገው ነገር እንዲኖር ያደርጋል። ይህንን ዱናሚስ ሚራክል ወርኪንግ ፓወር ብለን ያነሳነው ነገር በውስጣችን እንዲቀጣጠል እንዲነሳሳ የሚያደርግ ይሆናል። ሃሌሉያ! ክብር ሁሉ ለጌታ ይሁን። እንግዲህ ይህንን ዱናሚስ የሚለውን ሀሳብ እዚህ ጋር የምናደርጋለሁኝ ከመዝጋቴ በፊት አንድ ቃል ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ እግዚአብሔርም የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንምና። እግዚአብሔር የኃይልን ዱናሚስን፣ የፍቅርን ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ ምን አላረገንም? አልሰጠንም። የፍርሃትን መንፈስ ምን አላረገንም? አልሰጠንም። እዚህ ምን ማድረግ መቻል አለብን? ይሄ እሳት፣ ይሄ መንፈስ፣ ይሄ ቅባት በውስጣችን እንዲነሳሳ ምን ማድረግ መቻል አለብን? ፊቱን መፈለግ፣ መጸለይ፣ ቃሉን ማንበብ፣ ሜዲቴት ማድረግ፣ ራሳችንን ከተለያየ ነገር ምን አድርገን ዞር አድርገን ከእግዚአብሔር ጋር ብቻ ጊዜ የምናሳልፍበት ከሶሻል ሚዲያ ከተለያዩ ነገሮች ተለይተን ስልኮቻችንን አጥፍተን ፊቱን የምንፈልግበት ጊዜ እንዲኖረን ማድረግ መቻል አለብን። በዛ ውስጥ ሃሌሉያ የእግዚአብሔር የተአምራት ክንድ በህይወታችን ላይ ምን ያደርጋል? ይገለጣል። እግዚአብሔር እንዲናገረን እድል ያገኛል። የእግዚአብሔር መንፈስ በህይወታችን መስራት የሚፈልጋቸውን ነገሮች በውስጣችን እንዲሰራና እንዲያከናውን እድል እንሰጠዋለን። ሃሌሉያ እድል እንሰጠዋለን። ትኩረታችን፣ አቅማችን፣ ኃይላችን ሁሉ እርሱ ላይ ፎከስ እንዲያደርግ ምን እናደርጋለን? እድል እናገኛለን ማለት ነው። ምናምን ማለት ነው ሀቢቹዋሊ ይህንን ፊቱን የመፈለግን ባህል ቢውልድ አፕ ማድረግ መቻል አለብን። ያን ጊዜ የእግዚአብሔር ኃይል በውስጣችን ይሄ ዱናሚስ የሆነው ኃይል በውስጣችን ምን እንዲያደርግ እንዲንቀሳቀስና እንዲሰራ ያደርገዋል። ሃሌሉያ! ለዚህ ነው እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ። የሚጎዳችሁም እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ I have given you exousia ይህንን ስልጣን ምን ብያችኋለሁ? ሰጥቻችኋለሁ። ዴሊጌትድ ፓወር ምን ብያችኋለሁ? ሰጥቻችኋለሁ። የሚጎዳችሁም አንዳች የሆነ የጠላት ዱናሚስ አይኖርም። የሚጎዳህ ነገር አይኖርም። ሃሌሉያ! እናንተን ቤተሰቦቻችሁን የሚጎዳ ኃይል አይኖርም። ለምን ብለን ስንል ከዛ የሚበልጥ ኃይል እኔና እናንተ ውስጥ በመንፈስ ቅዱስ አማካኝነት ዲፖዚት ስለተደረገ ማለት ነው። ሃሌሉያ! ክብር ሁሉ ለጌታ ይሁን። እንግዲህ ይሄንን ስንመለከትና ስንረዳ ይሄንን ስናደርግ ልንመለከተው የሚገባውን ነገር ምን እናደርጋለን? በህይወታችን ሊሆን የተገባውን ነገር እንድናይ ያስችለናል ማለት ነው። በመቀጠል ዛሬ ሌላኛውን ሶስተኛውን የሆነውን የግሪክ ቃል የእግዚአብሔር ኃይል የተገለጠበትን የግሪክ ቃል ምን አደርጋቸዋለሁ? እሱን እናገራለሁ። ሶስተኛው ክራቶስ ብለን የምንለው የግሪክ ቃል ነው። ይሄ ክራቶስ ብለን የምንለው የግሪክ ቃል ምን ማለት ነው ብለን ስንል it's a power of dominion ነው። ዶሚኒየን ፓወር ነው። ኢየሱስ ያድናል። ዶሚኒየን ፓወር ነው። ሩሊንግ ፓወር ነው። ማኒፌስትድ ስትሬንግዝ ነው። ገቨርኒንግ ፎርስ ነው። እንግዲህ መንፈስ ቅዱስ
መንፈስ ቅዱስ ምንድነው ይዞ የመጣው ብለን ስንል ምንድነው ይዞ የመጣው ብለን ስንል is a power of invincibility አይበገሬነት አይበገሬነትን ይዞ ምን ብሏል በእኔና በእናንተ ውስጥ ይዞ መጥቷል። ስለዚህ ይሄ ክራቶስ ብለን የምንለው ቃል ክራቶስ የሚለው የማይበገር ይሄ የማይበገር ኃይል ብለን የምንለው ምን አይነት ኃይል ነው ብለን ስንል ዶሚኒየን ፓወር ነው። ዶሚኒየን ፓወር ነው። ገዢ የሆነ ኃይል ነው። ያ ማለት ምን ማለት ነው ብለን ስንል ምን ማለት ነው ብለን ስንል የእግዚአብሔር መንግስት የእግዚአብሔር ኪንግደም ፕላንት በሚደረግበት ቦታ ኦር የእግዚአብሔር ኪንግደም ስታብሊሽ በሚደረግበት ቦታ በትክክለኛ ሁኔታ እነዛ ቅዱሳኖች የእግዚአብሔርን መንፈስ ኃይል የሚያንቀሳቅሱና ሃሌሉያ የእግዚአብሔር ቅባትና ኃይል በዛ ኤሪያ ላይ እንዲንቀሳቀስ የሚያደርጉ ከሆነ በእርግጥ በዛ ስፍራ ላይ የእግዚአብሔር ሩሊንግ ፓወር ዶሚኒየን ፓወር ማኒፌስትድ ስትሬንግዝ ገቨርኒንግ ፎርስ በዛ ስፍራ ላይ እንዲገለጥ ያደርገዋል። መጽሐፍ ቅዱስ ሲናገር የእግዚአብሔር መንግስት ሁሉም ምን ታደርጋለች ይላል ትገዛለች ብሎ ይናገራል። ክብር ለጌታ ይሁን። ይሄ ዱናሚስ ብለን ያልነው ማነው? ይሄ ክራቶስ ብለን ያልነው ይሄ ቃል ይሄ ኃይል የት ላይ ነው የምናገኘው ብለን ስንል መጽሐፍ ቅዱሳችንን እናወጣና እንመለከታለን። የመጀመሪያ የምንመለከተው የኤፌሶን መልእክት ላይ የኤፌሶን መልእክት ምዕራፍ 1 ቁጥር 19 ላይ እናያለን። ምንድነው የሚለው? ይህም የልቦናቸው አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳን ዘንድ ያለውን የርስትን ክብር ባለጠግነት ምን እንዲሆን ከሁሉ የሚበልጥ የኃይሉን ታላቅነት ምን እንዲሆን ታውቁ ዘንድ ነው። ከሁሉ የሚበልጠውን ኢየሱስ ጌታ ነው። ከእግዚአብሔር ኃይል የሚበልጥ ሌላ ኃይል የለም። እግዚአብሔር ተናገረ፣ እኔም ይህን ብቻ እናረኩኝ ሰማሁ። ኃይል የእግዚአብሔር ነው። ሃሌሉያ። ኃይል የማን ነው? ኃይል የእግዚአብሔር ነው። እዚህ ይሄ የእግዚአብሔር የሆነው ኃይል ይሄ አይበገሬ የሆነው የእግዚአብሔር ኃይል የገዢነት ኃይል ዶሚኒየን ፓወር ሩሊንግ ፓወር ማኒፌስትድ ስትሬንግዝ ገቨርኒንግ ፎርስ ብለን የምንለው ይሄ ኃይል ምንድነው የሚያደርገው ብለን ስንል እነዚህ ክፍሎች ላይ ምን እናያለን። ከሁሉ የሚበልጠውን የኃይሉን ታላቅነት the kratos power of God የኃይሉን ታላቅነት ምን እንዲሆን ታውቁ ዘንድ ነው። በተለይ እነዚህ ሁለት ክፍሎች ላይ ከ19 ጀምሮ እስከ 21 ባለው ቁጥር ውስጥ ስትመለከቱ ኦልሞስት ከ3 በላይ የሆኑ የእግዚአብሔር ኃይል የተገለጠበት ቦታ ነው። እንግዲህ ይህንን መልእክት ሐዋርያው ጳውሎስ ሲጽፍልንና ሲያስቀምጥልን መንፈስ ቅዱስ ለኤፌሶን በዋናነት በኤፌሶን ለነበሩ ቅዱሳኖች ሲጻፍ በቀጣይነት ደግሞ ተጽፎ ለኔና ለናንተ ይሄ እውነት ለኔና ለናንተ ሲተላለፍ መንፈስ ቅዱስ ቮካብለሪ አጥቶ አይደለም። ቮካብለሪ ስላጣ አይደለም። ግን ምንድነው ብለን ስንል የእግዚአብሔር ኃይልን በተለያዩ አንግሎችና በተለያዩ አቅጣጫዎች እንድንመለከት ብቻ ሳይሆን ማኒፌስት የሚያደርጉበትን የሚሰሩበትን አካሄድና አሰራር እንድናውቅም ጭምር እንደሆነ ምን ማድረግ መቻል አለብን? ማወቅ መቻል አለብን። ሃሌሉያ። ይሄንን ስንረዳና ስናውቅ የእግዚአብሔር መንፈስ ኃይል ወይ ደግሞ የትኛውን ኃይል በህይወታችን እንዴት አድርገን እንዲንቀሳቀስ ማድረግ እንችላለን የሚለውን በቀላሉ እንድናውቅ ይረዳናል። በቀጣይነት የምንመለከተው እዛው የኤፌሶን መጽሐፍ ላይ ምዕራፍ 6 ቁጥር 10 ላይ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ብሎ ምን ያደርጋል? ይናገራል። ሃሌሉያ።
ከዚህ ቀጥሎ የምናየው ስለ ኢስኩስ እናያለን። ስለ ኢስኩስ ከማየታችን በፊት ስለ ክራቶስ እንግዲህ መጽሐፎቻችሁን በተለይ በዋናነት አንድ ነገር ልናውቅ የሚገባው ነገር ምንድነው? እነዚህን ቃሎች የምንጠቀመው የሆነ የተለየ ሆኖ ለመታየት አይደለም። ነገር ግን በዋናነት የእግዚአብሔር ቃል በተለይ አዲስ ኪዳን የተጻፈበት የግሪኩ ቃል በተለይ የግሪክ ቃል የአዲስ ኪዳንን እውነት እንዲሸከም አንዱ ትልቁ እግዚአብሔር አምላክ በመንፈስ ከመረጠበት አንዱ ትልቁ ነገር ምንድነው ብለን ስንል ቃሉ ሪች ስለሆነ ቃሉ በጣም ብዙ ገላጭ የሆኑ ነገሮች በውስጡ ስላለ በዚህ እውነት ውስጥ እግዚአብሔር ሊያስተላልፍልን የፈለገውን ነገር እንድንረዳ ያደርገናል ማለት ነው። ስለዚህ ይሄንን ማየት መቻል አለብን። ሌላኛው የምንመለከተው ቆላስይስ ምዕራፍ 1 ቁጥር 11 ላይ እናያለን። እንደዚህ ይላል፣ በበጎ ስራ ሁሉ ፍሬ እያፈራችሁ በእግዚአብሔርም ዕውቀት እያደጋችሁ፣ ሃሌሉያ፣ በእግዚአብሔርም ዕውቀት ምን እያደጋችሁ ከደስታም ሁሉ ጋር ለመጽናትና እንደ ክብሩ ጉልበት መጠን በኃይል እየበረታችሁ ምን እየበረታችሁ እዚህ ጋር ነው የምንመለከተው። ይሄንን ክፍል እንደያዘ ምን እናያለን። ሌላኛው የምንመለከተው አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እናያለን። እርሱ ብቻ የማይሞት ነው። ኢየሱስ ያድናል። እርሱ ብቻ የማይሞት ነው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየውም። አንድ ሰው እንኳን ሊያየው አይቻልም። ለእርሱ ክብርና የዘላለም ክራቶስ ይሁን። ለእርሱ ክብርና ኃይል ይሁን። ሃሌሉያ። ለእርሱ ክብርና ኃይል ይሁን። ያ ማለት ምን ማለት ነው ብለን ስንል መንግስትና ኃይል ክብር የሱ ነው አይደል የሚለው መጽሐፍ። ስለዚህ ምን ማለት ነው ብለን ስንል ይሄ ክራቶስ ብለን የምንለው ዶሚኒየን ፓወር፣ ሩሊንግ ፓወር፣ ማኒፌስትድ ስትሬንግዝ፣ ገቨርኒንግ ፎርስ ብለን የምንለው ከገዥነት ጋር የተያያዘ ዶሚኔት ከማድረግ ጋር የተያያዘ ለዚህ ነው ሁላችሁ ዶሚኔት ከማድረግ ጋር የተያያዘ ነው። ሃሌሉያ፣ ክብር ለጌታ ይሁን። እግዚአብሔር አንድ ትውልድ እንዲነሳ ይፈልጋል። ይህንን ህይወት በክርስቶስ ያገኘነውን ይህንን ህይወት የዚህን ህይወት ክብር የዚህን ህይወት ግሎሪ በዚህ ህይወት ውስጥ ያለውን ብቃት ያለውን አቅም አንደርስታንድ እንድናደርግና ሃሌሉያ አንደርስታንድ እንድናደርግና ኪንግደሙን ማኒፌስት እንድናደርግ ገዢ የሆነችው ቤተክርስቲያን ሃሌሉያ የጨለማውንም ዓለም የትኛውንም ነገር ኮንትሮል የምታደርግ ዶሚኔት የምታደርግ የእግዚአብሔር ኪንግደም ማኒፌስት የሚሆንባት ጀነሬሽን እግዚአብሔር እንዲገለጥ ምን ያደርጋል? ይፈልጋል። ቀጥለን የምናየው አንደኛ ጴጥሮስ ምዕራፍ 4 ቁጥር 11 ላይ የምንመለከት ይሆናል። ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግል ቢሆን እንደ እግዚአብሔር በሚሰጠኝ ኃይል ነው ብሎ ምን ብለ ያገልግል። ክብርና ስልጣን እስከ ዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ ነው። ሃሌሉያ። በነገር ሁሉ ምን ይል ዘንድ ነው አለ? ይከብር ዘንድ ነው ብሎ ምን ያደርጋል? ይናገራል። ሃሌሉያ። ስለዚህ ምን አለ? ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ለሚሆነው መከራ ድንቅ ነገር እንደመጣባችሁ አታድንቁ። ምንድነው ያለውን ያንን ክፍል አንብብላችሁ። ማንም ሰው የሚናገር ቢኖር እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው፣ እግዚአብሔር በሚሰጠኝ ክራቶስ ነው የማገለግለው ብሎ ያገልግል። ስለዚህ አገልግሎታችን በእኛ ኃይል፣ በእኛ ብቃት፣ በእኛ ችሎታ፣ በእኛ ኦልማይቲ ስትሬንግዝ የሚደረግ ሳይሆን ሃሌሉያ የኔና የእናንተ አገልግሎት ጀነሬት የሚያደርገው ባክ የሚያደርገው ኢነርጃይዝ የሚያደርገው የኛ የስጋችን አቅም የስጋችን ብቃት የአእምሮአችን ዕውቀት ሳይሆን ሃሌሉያ የመንፈስ ቅዱስ አብሮነት እንደሆነ እንድናውቅና ለዛ ዕውቅና እንድንሰጥ ይፈልጋል። ይሄኛውን ክፍል ላንብብላችሁና የዛሬውን እጨርሳለሁ። የማነብላችሁ የመጽሐፍ ቅዱስ ክፍል ያለው የዮሐንስ ራእይ ምዕራፍ 5
የዮሐንስ ራእይ ምዕራፍ 5 ቁጥር 13 ላይ ያለ ቃል አነባለሁ። እንደዚህ ይላል፣ በሰማይና በምድርም ከምድርም በታች በባህር ላይ ያለ ፍጥረት ሁሉ በእርሱ ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ። ሃሌሉያ። በሰማይና በምድርም ከምድር በታች በባህር ላይም ያለ ፍጥረት ሁሉ በእርሱም ውስጥ ያሉ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ አለ። ሃሌሉያ። እኔና እናንተም ለእርሱ ይሁን፣ ለእርሱ ክብር፣ በረከት፣ ክብር፣ ምስጋና፣ ኃይል ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ብለን እኛም ከነርሱ ጋር አብረን ተስማምተን ይህንን ምን እንላለን። በዋናነት ስጠቀልል ልላችሁ ፈልገው ነገር ምንድን ነው? ይሄ ክራቶስ የሚለውን ትምህርት ምን አላረኩም፣ አልጨረስኩም። በክፍል 10 ላይ ስመጣ ምን ማለት እንደሆነ ደግሞ እንዴት እንደሚጠቅምና ያለውን ደግሞ ጥቅሙን ምን እናደርጋለን የምንመለከት ይሆናል። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። በድጋሚ ከዚህ ከኢግልስ ማውንቴን ኢንተርናሽናል ጎስፔል ሚኒስትሪ የሚዲያ አገልግሎት እኔ የማገለግላችሁ ወንድማችሁ የሆንኩኝ መጋቢ ሳምሶን ሙልጌታ ከዚህ ከኢግልስ ማውንቴን ከሶሻል ሚዲያ መድረካችን ባላችሁበት ስፍራ ሁሉ የእግዚአብሔር ሰላም የእግዚአብሔር አብሮነት ከእናንተ ጋር ይሁን እላለሁኝ። የእግዚአብሔር ቃል ብርሃን በኢየሱስ ክርስቶስ ስም በእናንተና በቤታችሁ ላይ የበራ ይሁን። በኢየሱስ ክርስቶስ ስም መንፈስ ቅዱስ አይኖቻችሁን ይክፈትላችሁ። የልቦናችሁ አይኖች በኢየሱስ ክርስቶስ ስም የበሩ ይሁን። በክርስቶስ ኢየሱስ የተጠራችሁበት የተለያችሁበት ደግሞ በመንፈስ ቅዱስ የእናንተ እንዲሆን የተሰጣችሁ ነገር በኢየሱስ ክርስቶስ ስምና ስልጣን በመንፈስ ቅዱስ አማካኝነት ለእናንተ የበራና የተገለጠ ይሁንላችሁ። በኢየሱስ ስም በዚህ እውነት ባረኳችሁ። የተባረካችሁ ናችሁ። ኢን ጂሰስ ኔም